ሰላም ቤተሰብ ዛሬ ከብዙ ጊዜ መጥፋት በኋላ ተመልሻለሁኝ። አንዳንድ ነገሮችን ልናገር ስለምችል መጀመሪያ አፉ በሉኝ፣ እኔ አፉ ብያችኋለሁኝ። ምክንያቱም ለኮሜንታተሮች የራሳቸውን ኑሮ አሳርረው የሰውን ኑሮ የሚያቦኩ አንዳንድ ነገር መናገሬ ስለማይቀር ማለት ነው። አህሙን እንግዲህ ዛሬ አህሙን የምናውቀው በፈገግታው በሳቂታው ፈገግ ብሎ መልካም ነገሮችን ሲሰራ ነው የምናውቀው ማለት ነው። ነገር ግን ዛሬ ከዩቱብ ሰፈር ልጠፋ ነው መስራት አልችልም ብሏል። በማን ምክንያት? በእናንተ በኮሜንታተሮች ምክንያት ማለት ነው። ምን አለ እንደው አርፋችሁ እንደኔ ተከታትላችሁ ብትወጡ ማለት ነው። ሀቂቃ ማለት ነው ልንገራችሁ እኔ በዋናው አካውንቴም በፌክ አካውንትም ሰው ቤት አበደም ኮሜንት ጽፌ አታገኙኝም ማለት ነው። እንኳን መጥፎ ኮሜንት ልጽፍ ማለት ነው መልካም ኮሜንት ራሱ አልጽፍም። ምክንያቱም ምናልባት ሳት ብሎኝ የሰውን ልብ ልሰብር እችላለሁ፣ የሰውን ቅስም ልሰብር እችላለሁ ብዬ ኮሜንት ከመጻፍ የተቆጠብኩ ዩቱበር ነኝ ማለት ነው። ምክንያቱም አብዛኛው ዩቱበር ሰው ቤት እየሄደ ኮሜንት ይጽፋል። እኔ አልጽፍም። በኮሜንት መጻፍ የመጣው የሆነ ነገር ለውጥ ይቅርቤ ብዬ ማለት ነው። የሰውን ልብ አትስበሩ። በዚህን ያክል እንደዚህ ወንድ ልጅ እንዴት ያለቅሳል? በዚህ ልክ በእናንተ ማለት ነው፣ በኮሜንታተሮች ማለት ነው። አሁን ደግሞ አንድ ነገር የምልህ ጥንካሬ ከፈኪ ከማር በቃ እንግዲህ አሁን የተሰደብከው በፈኪም በነባም ነው አይደለ? ጥንካሬዋን ከሷ ተማር ማለት ነው። ያን ኩላ መከራ ያን ኩላ ስንት ስትባል ሚዲያ ላይ ከዩቱበሮች ከምንከታተላቸው እንደ ፈኪ የተሰደበ ሰው የለም፣ እንደ ፈኪ የተረገጠ ሰው የለም ማለት ነው። ኮሜንት ብትል ቪዲዮ እየተሰራባት ብትል ማለት ነው እንደሷ የተሰደበ የለም ማለት ነው። እሷን እንዴት እንዳለፈችው እንዴት ቆማ አሁን ላይ እንዴት ያሳቋ ተመልሶ እንዴት ዩቱብ እንደገና ተመልሳ ትሰራለች ያልተባለች ልጅ ተመልሳ እንዴት እንደምትሰራ ማየት አለብህ ማለት ነው። እና ኮሜንታተሮች የራሳችሁን እያሳረራችሁ የራሳችሁ አሮባችሁ የሰው አታማስሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላሂ ረቢል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። የረመዳን ስራ እንዴት ይዟችኋል ሀባይብ? ከኔ ጋር ያው እንግዲህ ድክምክም እያረገኝ ስራ እየበዛብኝ ይኸው ቪዲዮ መስራት እንኳን አቅቶኛል ማለት ነው። ለማንኛውም አጅሩ ከተጻፈላቸው ባሮቹ ያድርገን ማለት ነው። እንግዲህ እኛ የመዳም ቅመሞች ፍጡር ሰርተን ስናስፈጥር ሮመዳን ላይ አብዛኛው ቅመም ብር ይጨመርለታል። ያንን ብሩን እንዳታው የሚጨመርላችሁን ብር እንዳታው ማለት ነው። የኛ አጅር የመዳም ቅመሞች ምግብ ሰርተን ስናስፈጥር ያ ሰውዬ ባፈጠረው ልክ ባፈጠሩት ሰዎች ልክ አጅራችን ስለሚጻፍልን ለአጅራችሁ ብቻ ስሩ ማለት ነው። ሀባይብ ዛሬ እንግዲህ ይሄላችሁ የመጣሁት በአህሙ ነው ማለት ነው። እባካችሁ ኮሜንታተሮች የኔ ብጤ የመዳም ቅመሞች ማለት ነው ሰው ቤት እየሄዳችሁ አጓጉል ኮሜንቶች አትጻፉ ማለት ነው። በቃ እሱ ስሜቱን የሚያቅ ልጅ ነው፣ ህፃን ልጅ አይደለም። ራሱ ከማንጋ በቃ መኖር እንደሚችል የወደፊት ህይወቱን ከማንጋ የህይወት አጋሩ መምረጥ እንዳለበት የሚመርጥ ሰው ነው። እናንተ ባላችሁት አይደለም፣ አላህ በጻፈለትና በራሱ ስሜቱ በመረው ነው የሚመራው ማለት ነው። ነባ ፈኪ እያላችሁ አጓጉል ነገሮችን እየጻፋችሁ የሰውን ልጅ ቅስም አትስበሩ ማለት ነው። እንዴ እሱ ሁለቱም እህቶቼ ናቸው አብሬ ብሰራ ምን ችግር አለው ብሎ እየሰራ ነው። አዎ ፈኪን የምትወዱ አላችሁ፣ እንወዳታለን፣ እኔም እወዳታለሁኝ። ግን ፈኪን እወዳታለሁ ማለት ነባን እጠላታለሁ ማለት አይደለም። ፈኪን ደግፌ ነባን መሳደብ አለብኝ ማለት አይደለም። የነባ ወዳጆች ነባን ደግፋችሁ ነባን ወዳችሁ ፈኪን መሳደብ የለባችሁም። ከጎን የነበረችው እቺ ነበረች፣ የችግርህ ጊዜ እቺ ነበረች። አዎ እሱ መይ ካደ፣ እሱ መይ ጣላት። እናንተ ምን ቤት ናችሁ? እስኪ በሮመዳን እንደው የለው ቀርቶ ማለት ነው እናንተ አጉል ነገር ጽፋችሁ እኛንም አጉል ነገር እንድንናገር አታድርጉን። አላህን ፍሩ። በቃ ሌሎቻችሁም ካላችሁ ሌሎች እምነት ተከታይም ካላችሁ ፈጣሪያችሁ የሰውን ልጅ ስደቡ፣ የሰውን ልጅ አስከፉ አይልም። የማንም ሃይማኖት የሰውን ልጅ አስከፉ አይልም ማለት ነው። መውደድና የሰው ህይወት መራጫ ምን አንድ አድርጎት ነው? እናንተ ውደዱ፣ እሺ ፈኪንም ውደዱ፣
ነባንም ውደዱ። ግን የሱን ህይወት እናንተ እንድትመርጡ ማን ፈቀደላችሁ? ማን ነው ሞራሉን እንደዚህ በሰው ሞራል ላይ እንድትሸጋገሩ ያደረጋችሁ? ለምንስ ነው የምትሳደቡት? በቃ ከነባ ጋር ሲመጣ በቃ የመጡበትን አይዲያ አስተያየት ሰጣችሁ ውጡ። አላስችል ካላችሁ እንግዲህ ኮሜንት የመጻፍ ሱስ ካለባችሁ ማለት ነው። እኔ ኮሜንት የማንበብ ሱስ አለብኝ። እናንተ ደግሞ የመጻፍ ሱስ ከሆነ ያለባችሁ ማለት ነው። በቃ ከነባ ጋር ዛሬ መጣ አይደለም፣ በሰራበት አስተያየት ሰጣችሁ ውጡ። ነገ ከፈኪ ጋር መጣ አይደለም፣ ከፈኪ ጋር በመጣበት አይዲያ አስተያየት ሰጣችሁ ውጡ። ሱስ ካለባችሁ ማለት ነው። ስድቡ ጋር ምን አመጣው? እነሱ እኮ ገና መጀመሪያውኑ ማለት ነው አፉ ተባብለን ረመዳንን እንጹም አጅራችን አላህ እንዲጽፍልን ተቆያይሞ መጾም ክልክል ነው ብሎ ነው የጀመረው ቪዲዮውን። እንግዲህ ከፈለገው ጋር ቢሰራ ምንድናችሁ እናንተ? እምን ቤት ናችሁ? እሺ አሁን ከፈኪ ጋር ሲመጣ ሳቁ ምኑ ምልስልስልስ ይላል ማለት ነው። በደም ፍክትክት ይላል፣ እንደ ፈንድሻ ይፈካል። በቃ የሆነ በቃ ፈገግታው፣ ምክንያቱም ስለሚወዳት ስለሚያፈቅራት ፈገግታው የሚመለሰው ማለት ነው። እሺ ከፈኪ ጋር እንደዛ ሆኖ መጣ አይደለም። ነባን ምን አሳደባችሁ? ፈኪ ቤት ከፈኪ ጋር ሲመጣ አህሙ ቤት ነባን ምን አሳደባችሁ? ምን አመጣው ስድቡን? እሺ ከነባ ጋር ሲመጣ ደግሞ ነባናት ያንተ ህይወት አጋርህ ፈኪን ወደዛ በል፣ ያችን አስመሳይ ወደዛ በል እያላችሁ ፈኪን መርግጥ ነባን እርግጥ። አረ ባካችሁ እንደው በፈጠራችሁ የሰውን ልጅ ቂስም አትስበሩ። በቃ ዝም በሉ። በቃ እኔ አንዳንድ ጊዜ የምናገረው ያቅተኛል ማለት ነው። በዚህ ልክ ያህል ልቡን ባትሰብሩት ወንድ ልጅ ማለት ነው ካልባሰበት የሆነ ነገር ካልመረረው አያለቅስም አበደን። እኛ ሴቶች ነን እንጂ አለቃሻ ማለት ነው። በትንሽ በትልቁ የምናለቅስ፣ ወንድ ልጅ በጣም ጠንካራ ነው። በቃ ውስጡ ካልበሰለ፣ በቃ ውስጡ አምቆ ግንፍል ካላለበት በስተቀር አያለቅስም ማለት ነው። እናንተ አሁን ማለት ነው ከፈኪ ጋር ከተስማማ አፉ ከተባባለ ጀምራችሁ በጻፋችሁ ኮሜንት ነው ይሄን ሁላ እንደዛ አምቆ ዛሬ ሊያለቅስ የቻለው ማለት ነው። ከነባ ጋር ከፈኪ ጋር በተጣላ ሰዓት ነባ ከጎኑ ነበረች። አዎ ከጎኑ ነበረች። በቃ ከፈኪ ጋር ደግሞ ቢጣሉም ቢለያዩም ተመልሶ አፉ ተባባሉ። ወይንስ እናንተ ተራርቀው በቃ እንደዚሁ እነሱ ሌላ ነገር በጥል ሌላ ከፍ ባለ ደረጃ መድረስ ነበረባቸው? አፉ መባባል የለባቸውም ነበር እንደናንተ? እንደዛ ነው እኮ ነው። ወይንስ እሱ አሁን ነባን ፍቅር ውስጥ ከቶ ነባ በሱ ፍቅር እየተጎዳች እሱ ትቷት ፈኪ ጋር ሄደ? ፈኪን ነው ማገባው አላችሁ፣ ነገራችሁ። እኔ እኮ አንዳንድ ጊዜ ግርም ይለኛል። ሱብሃንአላህ እንደው ምን ላይ ናችሁና ልላችሁ የፈለኩት ባካችሁ የሚያስከፋ ኮሜንት አትጻፉ ማለት ነው። አዎ ነባ ምርጥ እህቱ ናት። ያን ጊዜ ከፈኪ ጋር በተጣላበት ሰዓት ከጎኑ ነበረች፣ አጽናንተዋለች፣ ብዙ ነገር አድርገዋለች። ፈኪያ ደግሞ 4 የዩቲዩብ ፌል አድርጎበት ዩቲዩብ መስራት ጀምሮ አልሳካ ያለው እሱ ራሱ በሱ በቃሉ በአንደበቱ የሰማ ነው ማለት ነው። ተናግሮ አልሳካ ብሎት ከሷ ጋር ሰርቶ ነው ወደ ዩቲዩብ መንደር ሊመጣና ሊታወቅ ይሄን ሁላ 100 ምናምን ቤተሰብ ሊያፈራ የቻለው። እሷ መሰረቱ ናት። ለዩቲዩብ መስራት ውጤቱ መሰረቱ ፈኪ ናት። አዎ በቲክታክ ፌመስ ነው፣ በሌላ ዩቲዩብ በሌላ ቻናል ፌመስ ነው፣ ልታቆት ትችላለችሁ በሌላ ነገር። ግን ወደ ዩቲዩብ አለብ መጥቶ የታወቀው በፈኪ ነው ማለት ነው። እና እሷ ናት ችግር እንዴ! በችግሩ ጊዜ አዎ ከጎን ናት። እሱም አልካደ፣ እኛም የፈኪ ወዳጆችም አልካድንም። ነገር ግን ለዩቲዩብ መታወቅም ለዩቲዩብ ፍምስና የሚያደረሰችው ፈኪ ናት። በቃ አትሳደቡ እናንተ፣ ስድብ ይቅርባችሁ ነው የምለው። አህሙ ወንድሜ ከፈኪያ ጥንካሬ ተምረህ ብዙ ዩቲዩበሮች ይሰደባሉ። ዩቲዩብ ላይ ስትወጡ ደግሞ እንደምትሰደቡ፣ እንደምትረገጡ፣ እንደምትሞገሱም አውቃችሁ ነው የምትሰሩት ማለት ነው። እና ያንን ሳቅህን ያንን ፈገግታህን ነው የምንፈልገው።
እንዳትጠፋ ከዩቲዩብ እያላችሁ ኮሜንት ጻፉ። እናንተ መቼም ሱስ አለባችሁ አይደለ? ኮሜንት የመጻፍ እንደዛ እያላችሁ እንዲመለስ ጻፉ ማለት ነው። ከፈለገው ጋር ይስራ። ስሜቱን የሚያውቀው እሱ ነው። ስሜቱን የሚያዳምጠው ራሱ ነው። የህይወት አጋር ደግሞ ምረጡልኝ አልተባላችሁም። እሱ ራሱ ይመርጠዋል። ሰዓቱ ሲደርስ አላህ የመረጠለት አለች ከራሱ ጋር ሆኖ እሱ ይመርጣል ማለት ነው ሀባይብ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ ኢንሻአላህ አህሙ ተመልሶ ወደ ዩቲዩብ መልካም ኮሜንት ጽፋችሁ እንደሚመለስ ባለሙሉ ተስፋ ነኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።